የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ እያደረገ ባለው ማርሽ ቀያሪ ዘመቻ የአገዛዙን ጦር ሽባ አድርጎ በርካታ ከተሞችን ተቆጣጥሯል። ከኮሎኔል እስከ ተራ ወታደር፣ ከኦራል እስከ ፓትሮል፣ ከሞርተር እስከ ክላሽ ድረስ በመማረክ ልዩ ኦፕሬሽን እየፈጸመ ይገኛል። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። መረጃው ለብዙዎች እንዲዳረስ ቪዲዮ ላይክ በማድረግ ማየት እንድትጀምሩ ያሳሰብን ለፈጣንና ተአማኒ መረጃ የብላክ ላይን ሚዲያን ቴሌግራም ገጽ ተቀላቀሉንም። በሰሜን ምስራቅ እዝ የነበሩ 61ኛ 65ኛና 12ኛ ሌሎችም ክፍለ ጦሮች ከውጊያ ካርታ ተሰርዘዋል ሲል ገልጿል። አርበኛ አበበ ፈንታው የሚኒሊክ እዝ ቃል አቀባይ በምስራቅ አማራ ቀጠና ሚኒሊክ እዝ የህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው ዝርዝር መረጃዎችን ለሚዲያዎች ገለጻ አድርጓል። በገለጻውም በርካታ ሰራዊት ተማርኳል ያለ ሲሆን ይሁን እንጂ ሰራዊቱ ስነ ልቦናው የተሰለበ ለስሙ ዩኒፎርም የለበሰ መሳሪያ ያነገተ በቁሙ የተማረከ የሚዋጋበት ዓላማና አጀንዳ የሌለው ሰራዊት ነው ብሏል። ሰራዊቱ ከየአካባቢው በግድ ታፍሶ የመጣ በመሆኑ የመዋጋት ስነ ልቦና የለውም። ወደ ቤተሰቡ መሄድ የሚፈልግ ኃይል በመሆኑ አጋጣሚውን ተጠቅሞ እየተበተነ እየሄደ ያለበት ሁኔታ ነው ያለው ብሏል። ከሜካናይዝድ እስከ ነፍስ ወከፍ የጦር መሳሪያ ምርኮ የሆነ ሲሆን እስከ 20 የሚደርስ የሰራዊቱና የካድሬ ተሽከርካሪ መኪኖች በቁጥጥር ስር እንደዋሉም በገለጻው አስታውቋል። በሰሜን ምስራቅ እዝ የነበሩ 61ኛ 65ኛ 12ኛና ሌሎችም ክፍለ ጦሮች ከውጊያ ካርታ ተሰርዘዋል ነው ያለው አርበኛ አበበ ፈንታው። አክሎም አርበኛው ከ100 በላይ ኪሎ ሜትር ፈርጥጦ ወልዲያ እንዲሰባሰብ ካደረግን በኋላ በርካታ የሰሜን ወሎ ቀጠናዎችን ነጻ አውጥተናል ያለ ሲሆን አገዛዙ ሰሜን ወሎ ላይ ትኩረት ሲያደርግ በደቡብ ወሎ 11 ወረዳዎች ይዘን እንደ መካነ ሰላምና ደሴ ዙሪያ የወረዳና የዞን ከተሞችን ነጻ እያወጣን ነው ብሏል። የአገዛዙ ሰራዊት አመቺ ወደምንለው ወደ አንድ አካባቢ እየተጠረነፈና እየተሰባሰበ ነው። ውሃ ውስጥ እንደ መስጠም ሆኖበታል ነው ያለው። በዘመቻ አደም አሊ ወይም አባናደው የፋኖ ሰራዊታችንን የመዋጋት አቅም ያሳየበትና ጠቅልለን ልናጠፋው የምንችልበት ሁኔታ የፈጠረ ለአገዛዙ አስደንጋጭ ክስተት ነው ብሏል። አገዛዙ ሽንፈትን ሲጎናጸፍ በታንክ ባየር በድሮን አለኝ በሚለው መሳሪያ ሁሉ ሲያዘንብሏል ያለው አርበኛው የወልዲያ ከተማ የስበት ማዕከል በመሆኗ ከተማዋን ላለመልቀቅ ከ10 በላይ ድሮን በጤና ጣቢያ በቤተ ክርስቲያንና መስጊድ ሲጥል እንደነበር ገልጾ በዚህም ንጹሃን መጎዳታቸውን ነገር ግን በፋኖ ሰራዊት የድሮን ጥቃት የደረሰበት እንደሌለ ተናግረዋል። ይህ በእንዲህ እንዳለ ለአገዛዙ ባሳየው ተላላኪነት የተነሳ የደቡብ ወሎ ዞን ጸጥታ ቢሮን እንዲመራ ታጭቶ የነበረው የደሴ ዙሪያ ወረዳ ሚሊሻ አዛዥ መገደሉ ታውቋል። አዛዡ ከደሴ በቅርብ ርቀት በተደረገ ውጊያ ነው በፋኖ ስናይፐር ተኳሾች መሃል አናቱን ተመቶ የተገደለው። በልጅ ኢያሱ ኮር ስር ከቤተ አማራ ክፍለ ጦር 1 ሻለቃና ከእዙ ተወርዋሪ 1 ሻለቃ የተውጣጡ የፋኖ አባላት በጋራ በመሆን በወሰዱት እርምጃ ነው የሚሊሻ አዛዡን ጨምሮ በርካታ የአገዛዙ ወታደሮችን በመግደል ድል መጎናጸፋቸውን የግንባር ምንጮች ለማረጋገጥ ችለዋል። በውጊያው 19 ቀበሌ አስግዶ ቀበሌን ጨም ከደሴ ከተማ በውስን ኪሎ ሜትር ርቀት ላይ የሚገኙ ሌሎች 7 ቀበሌዎች በፋኖ ቁጥጥር ስር መግባታቸው ታውቋል። የፋኖ አባላቱ ከውጊያው ጎን ለጎን በቁጥጥራቸው ስር ባስገቧቸው አካባቢዎች የሲቪል መዋቅር እያዋቀሩ ይገኛሉ ተብሏል። በሌላ ዜና አገዛዙ በድሮን የራሱን ሰራዊት እንደመታ የግንባር ምንጮች ገልጸዋል። ትናንት ንጋት ጀምሮ ከ10 ጊዜ በላይ በወልዲያና አካባቢው ድሮን እንደጣለ የገለጹት ምንጮች 3ቱን ሳንቃ ጤና ጣቢያ ላይ የጣለ ሲሆን 2ቱ ጤና ጣቢያው ሕክምና መስጫ ክፍሎች ላይ አርፎ ሕክምና ሲከታተሉ የነበሩ ንጹሃን ላይ አርፎ ቀላልና ከባድ ቁስለኛ ሲያደርጋቸው 4 ንጹሃን እንደተገደሉ የመረጃ ምንጮች ገልጸዋል። ምንጮቹ አክለው በርካታ ሌሎች የድሮን ጥቃቶች የተደረጉ ሲሆን ኢላማቸውን ያልጠበቁ ናቸው ብለዋል። ምሽጋቸውን ፋኖ አስለቅቋቸው ወደ ኋላ ሲያፈገፍጉ የነበሩ የራሱን ሰራዊት እንደመታና በርካቶች ሙትና ቁስለኛ እንደሆኑ ለማወቅ ተችሏል። በተያያዘ ዜና ዋርካው መሪ ወዳጆ ቀይ መስቀል ምርኮኞችን እንዲረከብ ላቀረበው ጥሪ እስካሁን በድርጅቱ በኩል ምላሽ አለመሰጠቱ ታውቋል። አሁን ላይ ሰራዊቱ በገፍ እጅ እየሰጠ ነው። እጅ የመስጠት ሂደቱም የሚቀጥል ይመስላል። ይህ በፋኖ ላይ ተጨማሪ ጫና ስለሚፈጥር ቀይ መስቀል የተቋቋመበትን ዓላማ በማክበር ለምርኮኞች ቀለብ ሊሰፍርላቸውና ሕክምና እንዲያገኙ እገዛ ሊያደርግላቸው ይገባል ተብሏል። የምርኮኛን ችግር ከማንም በላይ የተማረከ ምርኮኛ ያውቀዋልና የዛሬዎቹ አዛዦች ለቀይ መስቀል ፈቃድ ሊሰጡ
ሊደመጡ ይገባል። ምርኮኛ በምርኮኛ ላይ ጭካኔ የሚያሳይ ከሆነ ያ ሰው እጅግ ክፉ ነው ማለት ነው። ፋኖ አብዛኛውን የወሎ ግዛት እየተቆጣጠረ መምጣቱን እሙን ነው። አሁን ላይ የመከላከያው ብቸኛው መውጫና መግቢያው የአፋር ክልል ሆኗል። በዚህ አገዛዝ ደግሞ እንደ አማራው እኩል የአፋርም ህዝብ ተበድሏል። እነዚህ ህዝቦች እንደ ትናንቱ ሁሉ ዛሬም ቢተባበሩ የነጻነት ፀሐይ በኢትዮጵያ ሰማይ ላይ በፍጥነት እንደሚወጣ ይታመናል። አማራው ከዚህ በኋላ የማንም ዘበኛ አይሆንም። አማራ ማንንም ተሸክሞ 4 ኪሎ አድርሶ የሚመለስ የለም። የማንም ዙፋን አስጠባቂ ሆኖ ዙፋኑን አይለምንም። እንታገላለን፣ እናሸንፋለን፣ እንነክሳለን ሲሉ የፋኖ ኃይሎች እየገለጹ ነው። አማራ ከዚህ በኋላ የአማራ ቄራ የሆነችዋን ኢትዮጵያን ለማስጠበቅ ሳይሆን የሚሞተው የአማራን ደም እንዳይፈስ ለማስቆም ከርስቱ እንዳይፈናቀል ለማድረግ ነው። የአማራን ጥቅም ሊያስከብሩ ይችላሉ ከሚባሉ የዓለም ሀገራት ጋር የኃይል አሰላለፍን በማድረግ ከግብጽ፣ ከአሜሪካ፣ ከሩሲያ፣ ከቻይና፣ ከእስራኤል፣ ከኤርትራ፣ ከሶማሊያ ሆነ ከሌሎች ጋር በመነጋገር ወዳጅነትህን ማትረፍ አለብን። አሜሪካ ለአማራ ጠላትህ ናት ይሉህና የአሜሪካን የውጭ ጉዳይ ቢሮ ሲያጣብቡ ሲያጨናንቁ የሚውሉ የኦሮሞ ፖለቲከኞች ናቸው። ግብጽ ለአማራ ጠላትህ ናት ይሉህና ከግብጽ ጋር ቀኑን ሙሉ ሲወያዩ የሚውሉት አብይን ጨምሮ ኦሮሞዎች ናቸው። ሶማሌ ጠላትህ ናት ይሉህና ከሶማሌላንድ ስር እግር ተከትለው የሚርመጠመጡ የኦሮሞ ፖለቲከኞች ናቸው። ኤርትራ ለአማራ ጠላትህ ናት ይሉህና የጣት ቀለበት የሚያደርጉ ብልጽግናዎች ናቸው። ኩኪስ በማዞር የሚመግቡና የኢትዮጵያን የደህንነት ቢሮ ለኤርትራ ያስጎበኙ ብልጽግናዎች ናቸው። ከአሁን በኋላ አማራ የማንን ፈቃድ ሳይጠይቅ እጣ ፈንታውን በራሱ ልጆች ይወስናል። እኛ አማሮች በታሪክ ሀገር አፍርሰን አናውቅም። ቤታችንን አናፈርስም። ሀገር ገንብተን ለትውልድ አስተላልፈናል። አማራ በሰራት ሀገር ነው ሌሎች ብሔሮች ሀገር እንሆናለን ብለው የሚያስቡት። ስለዚህ ጸረ ኢትዮጵያና ሀገር አፍራሽ የሆኑትን ኃይሎች ለይቶ መስመር በማስያዝ አማራ የአባቶቹን ቀደምት ታሪክ ያስመልሳል። ሆኖም ከየትኛውም የዓለም ሀገር ጋር እኛ በገነባነው ሀገር ከአሜሪካ ጋር እንሰራለን። እኛ ከአሜሪካ ጋር ስንሰራ ጠላት ሌሎች ሲሰሩ ወዳጅ የሚሆኑበት የፖለቲካ ውስልትና ከኢትዮጵያ ምድር ተጠራርጎ ይጠፋል። አማራ የምስራቅ አፍሪካንና የአካባቢውን የቀጠና ሰላም በክንዳችን አስጠብቆ ይቀጥላል። እኛ ደማችን መፍሰሱን ለማስቆም ከየትኛውም የዓለም ሀገራት ጋር በአይን ጥቅሻ ተግባብተን አስደማሚ ስራ እንሰራለን ነው የተባለው። የለሚ ናሽናል ሲሚንቶ ፋብሪካ ሰራተኞች የሆኑ አንድ ኢትዮጵያዊ አስተርጓሚና አንድ ቻይናዊ ከፍተኛ ማናጀር ከፋብሪካ ወጥተው ታግተው ተወሰዱ። በቀን 150 ሺህ ኩንታል ሲሚንቶ የማምረት አቅም ያለው ለሚ ናሽናል ሲሚንቶ ፋብሪካ ተመርቆ በይፋ ስራ የጀመረው ልክ የዛሬ ዓመት መስከረም 18 ቀን 2017 ዓ.ም ነበር። ፋብሪካው የሚገኝበት የሰሜን ሸዋ ዞን እንሳር ወረዳ ለሚ ከተማ አንጻራዊ ሰላም ቢኖረውም አልፎ አልፎ በመንግስት ኃይሎችና በታጣቂ ኃይሎች መሃል በሚካሄድ ግጭት ሰላሙ ሲደፈርስ ቆይቷል። አሁን የደረሰን መረጃ እንደሚጠቁመው የለሚ ናሽናል ሲሚንቶ ፋብሪካ ሰራተኞች የሆኑ አንድ ኢትዮጵያዊ አስተርጓሚና አንድ ቻይናዊ ከፍተኛ ማናጀር ከፋብሪካ ውስጥ መስከረም 9 ቀን 2018 ዓ.ም ታግተው ተወስደዋል። ግለሰቦቹ ከታገቱ ሳምንት ቢያልፋቸውም ከፋብሪካው ምንም መረጃ ማግኘት እንዳልተቻለ ከፋብሪካው ሰራተኞች የደረሰን መረጃ ይጠቁማል። የቻይና ኤምባሲ ዜጋችን ስለመታገቱ መረጃ የነገረን የለም፣ እናጣራለን ይላሉ። የኢትዮጵያው አስተርጓሚ ቤተሰቦች ደግሞ ተባባሪ ናቸው ተብለው አምባሳደር ጋር ያለው የመከላከያ ቢሮ የምድር ጦር ታስረዋል በማለት ምንጮች ጠቁመዋል። ከዚህ በፊት ግንቦት 9 ቀን 2017 ዓ.ም ከጠዋቱ 2 ሰዓት ገደማ ከጫንጮ ከተማ 8 ኪሎ ሜትር ርቀት ላይ ወደ ደርባ ሲሚንቶ መሄጃ ሙሉ መገንጠያ ሳይደርስ የሚገኘው ሰዮ ሃይላንድ ፋብሪካ ውስጥ በተመሳሳይ ቻይናውያንና ኢትዮጵያውያን ዜጎች መታገታቸው ይታወሳል። 3 ቻይናውያንን ጨምሮ ኢትዮጵያውያን ሰራተኞች በወቅቱ ታግተው የነበረ ሲሆን አጋቾቹም የኦሮሞ ነጻነት ሰራዊት ወይም መንግስት ኦነግ ሸኔ የሚላቸው እንደሆኑ የአካባቢው ምንጮች ጠቁመው ነበር። እነዚህ 3 ቻይናውያን አሳዛኝ በሆነ ሁኔታ ከቀናት በኋላ ተገድለው ተገኝተው ነበር። ሬሳቸው ከሙገር አለፍ ብሎ ኬንቴር የሚባል በረሃ አካባቢ መገኘቱን የአይን እማኞች ተናግረዋል። የዛሬ ሳምንት በተከሰተው እገታ ዙሪያ እስካሁን የሲሚንቶ ፋብሪካውም ሆነ የኦሮሚያ ክልል የፖሊስና የኮሚኒኬሽን ቢሮ ኃላፊዎች እስካሁን ያሉት ነገር የለም ሲል የዘገበው መሰረት ሚዲያ ነው። ለዩክሬን ጦርነት ኬንያውያንን በህገወጥ መንገድ ሲመለምል ነበር የተባለ ግለሰብ በቁጥጥር ስር ዋለ። የኬንያ ፖሊስ በሩሲያ ስራ ትቀጠራላችሁ በሚል ተታለው ወደ ዩክሬን ለውጊያ ሊላኩ የነበር ያላቸውን 20 ግለሰቦች ከህገወጥ አዘዋዋሪዎች ማስጣሉን ገለጸ። ከዋና ከተማዋ ናይሮቢ ወጣ ብሎ በሚገኝ የመኖሪያ ህንፃ ውስጥ በተደረገ ክትትልና ፍተሻ ግለሰቦቹን ለመመልመል የዋሉ ቁሳቁሶች፣ የጉዞ ሰነዶችና የስራ ቅጥር ደብዳቤዎች ተገኝተዋል። ግለሰቦቹን በመመልመል በመስከረምና
በጥቅምት ወር ወደ ሩሲያ ለመላክ ሲያስተባብር ነበር የተባለ አንድ ግለሰብ በቁጥጥር ስር ውሏል። ግለሰቡ ፍርድ ቤት የቀረበ ሲሆን ፖሊስ ምርመራውን እስኪያጠናቀቅ ድረስ ለ10 ቀን በማረሚያ ቤት እንዲቆይ ተወስኗል። በኬንያ በርካቶች በሩሲያ ስራ ትቀጠራላችሁ በሚል ማታለያ እየተወሰዱ ነው የሚል ከፍተኛ ስጋት አለ። ባለስልጣናት ረቡዕ ዕለት ያካሄዱት ዘመቻ የተለያዩ የደህንነትና የጸጥታ ተቋማት በርከት ያለ ቁጥር ያላቸው ኬንያውያን ስራ ፈላጊዎችን ከሀገር እንዲወጡ የሚያደርግ ወንጀለኞች መረብን ኢላማ በማድረግ በትብብር ያካሄዱት ዘመቻ አካል መሆኑን አስታውቀዋል። በዚህም አታይ ሪቨር በሚባል አካባቢ በሚገኝ የመኖሪያ ህንፃ ውስጥ 22 ኬንያውያን ወደ ሩሲያ ለመሄድ እየተጠባበቁ ሳለ መያዛቸው ተገልጿል። ፖሊስ ሚስጥራዊ የሰዎች ዝውውር ድርጅት ኬንያውያንን ወደ ሞስኮ ስራ አስቀጥራችኋለሁ በማለት የሩሲያ ጦር በዩክሬን ለሚያካሄደው ጦርነት እየላከ ነው ብሏል። መርማሪዎች ስራ ትቀጠራላችሁ በሚል የተጭበረበሩት ኬንያውያን ስሙ ላልተገለጸ የውጭ ቀጣሪ ኤጀንሲ የስራ ውል መፈረማቸውን ተናግረዋል። በውላቸው መሰረት ለቪዛ፣ ለጉዞ፣ ለመኖሪያና ለሌሎች የሎጂስቲክ ወጪዎች $18,000 ለመክፈል ተስማምተዋል። የተወሰኑት ግለሰቦች አስቀድመው $1,500 መክፈላቸውን ተናግረዋል። ፖሊስ እነዚህን ስራ ፈላጊዎች አንድ ጊዜ ተመልምለው ከሀገር ከወጡ በኋላ ተጎድተው የስነ ልቦና ጉዳት አጋጥሟቸው ወይንም ህይወታቸው አልፎ ሊመለሱ ይችላሉ ብሏል። 2 ኬንያውያን በቅርቡ ከሩሲያ የተመለሱ ሲሆን አንዱ በከተማዋ በሚገኝ ሆስፒታል ውስጥ ሕክምና እየተከታተለ ነው ተብሏል። በቅርቡ አንድ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን በህገወጥ መንገድ ወደ ሩሲያ ተወስደው በዩክሬን የጦር እስረኛ የሆኑ ኬንያውያንን ጉዳይ መንግስት እየተከታተለ ነው ብለው ነበር። የዩክሬን ቃል አቀባይ ስለ ምርኮኞች አያያዝ ቢቢሲ ላቀረበላቸው ጥያቄ የሶማሊያ፣ ሴራሊዮን፣ ቶጎ፣ ኩባ፣ ስሪላንካና የሌሎች ሀገራት ዜጎች በዩክሬን ፔትሮያሴንኮ በሚባል የጦር እስረኞች ካምፕ እንደሚገኙ ተናግረው ነበር። ይሁን እንጂ ስለ ሌሎች የጦር እስረኞች ሲናገሩ በርካታ የአፍሪካ ሀገራት እነዚህን ዜጎቻቸውን ለመመለስ የሚያሳዩት ፍላጎት ደካማ ነው፣ እንዲሁም ለመመለስ አይፈልጉም ብለው ነበር። ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን። ለፈጣንና ታማኝ መረጃ የብላክ ላይን ሚዲያን ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ